አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ወዲና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። እንደምን አረፈዳችሁ? ለቻናሌ አዲስ የሆናችሁ እንግዲህ እንደተለመደው ሰብስክራይብ ሳታደርጉ አትለፉም። ዛሬም በአዲስ ድራማ ተመልሼ መጥቻለሁ። እንግዲህ ፋንቱ ሶሊያና በሚል ድራማ እጅግ በጣም አዝናኝ ድራማ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። ቪዲዮውን በላይክ ጀምሩት። በጣም ያሳቀኝ እንግዲህ ፓንዶራና ናሆም እየተጀናጀኑ ነበረ። ናሆም ማንነቷን አላወቀም፣ እሷ ግን በደንብ ታውቀዋለች። እናም ባለትዳር ነኝ እያለ ቢነግራትም እሷ ግን ልትፋታው አልፈለገችም። እንዴ ለምን አትፋታኝ? የምችል ልጅ እብድ ናት እንዴ ብሎ ስልኩን ባስቀመጠበት ሰዓት ጽፋ አሁንም ሳይመልስ ሲቀር ስልኳን ስትመለከተው ነበረ። ለምንድን ነው የማይመልስልኝ እያለች እየተጨናነቀች እያለች ፋንቱ ድንገት በር ሳታንኳኳ መጣችና እናም ፓንዶራ ጮኸችባት። ለምንድን ነው አንቺ ሾካካ ዝም ብለሽ ሸከክ ብለሽ የምትመጩ ብላ ስትላት ፋንቱ ደግሞ አይ ልጅ አስደነገጥኩሽ እንዴ በጣም ይቅርታ አለችና ጎንበስ ብላ ስልኳን ሰርቃ ስትመለከት የናሆምን ፎቶ ስልኳ ላይ ታየዋለች። ፋንቱም ደግሞ በጣም ተደናገጠች። ይህች ልጅ ከልጄ ምንድን ነው የምትፈልገው? ማለት ልጄ ባለትዳር ነው ምን አርግ እያለችው ነው? ለምንድን ነው ስልኳ ላይ ያለው እያለች እያጉረመረመች ሳለ ፓንዶራ ከክላሷ ወጣች። እናም ፋንቱ የልጇን ፎቶ ልታይ ስልኳን ስትነካካ ተመልሳ መጣችባት እና በጣም ተደናገጠች። ምን እያረግሽ ነው አንቺ? ስልኬን እየበረበርሽ ነው እንዴ ብላ ስትጮህባትም ፓንዶራ ፋንቱም እንግዲህ ሀይ ልጄ ይህን እያጸዳሁኝ ነበርና ወደቀብኝና ስልክሽን አጸዳሁልሽ አለቻትና እሷም ጮኸችባት። እንግዲህ አሁን እንደተለመደው ሁልጊዜ መጮህ ነው ስራዋ። እኔ የምልሽ ልጄ እኔ አንቺን በወልድሽ እኮ እናትሽ እሆናለሁ። ለምንድን ነው እንደዚህ ስርዓት የምታጭው? ለምንድን ነው ረጋ ብለሽ የማታናግሪኝ ስትላት ኧረ እባክሽ ጭራሽ እናቴ ልትሆኝ አማረሽ እንዲህ ጭራሽ ብላ ጮኸችባት። እንግዲህ አንዳንድ ጊዜ ባህሪያችን ስነ ምግባራችን ከማንም የማይገጣጠም ሰዎች አለን፣ ታላቅም ታናሽም የማናከብር። ይህ ማለት እንግዲህ ውርደታችን ለራሳችን ነው። እናት የምትሆን ሴት በዚህ ልክ ማዋረድ ማለት በጣም ከባድ ነው። ሶሊያና እንግዲህ ምንም ነገር አልተገለጠላትም። እናትና ልጅ በእሷ ላይ በጣም ብዙ ሴራን እያሴሩባት ነው። ሶሊያና ደግሞ ምንም ዙሪያውን እየተመለከተች አይደለም። ያው ደግ ልብ ያለው ሰው ሁሌም ይጎዳል አይደል? ሰዎችን የሚያምን ሰዎችን የሚወድ ሰዎችን የሚጠጋ ሁሌም እንደተጎዳ ነው። እና ሶሊያናም እንደዛ ናት። ወይዘሮ አዜብንና እህት ተብዬዋን ስለምትወዳቸው ታምናቸዋለች። እነሱ ለእኔ መልካም ነገርን ነው የሚያስቡት እንጂ መጥፎ ነገር በእኔ ላይ አያስቡም ብላ ነው የምታስበው። እና አክስትየዋ ሰርካለም ደግሞ የእነሱን ቆሻሻ ተግባራቸውን ለማሳየት እየሞከረቻት ነበረ እና ከቤት ይዛት ወጥታ የእናቷን መቃብር ልታሳያት ነበረ። ነገር ግን የእነሱን መጥፎ ነገር ልታወራላት ወሬ ስትጀምር ልጅቷ ተመልሳ ወደ ቤት ትመጣለች። በዚህን ሰዓት እንግዲህ የእንጀራ እናቷን ወይዘሮ አዜብን ስታገኛት አክስቴ በጣም አናዳኛለች። እናቴ አንቺን እማይሽ ልክ እንደ ወላጅ እናቴ ነው። ስለ እናንተ መጥፎ ነገር እያወራችልኝ በጣም ጭቅላቴን በመጥፎ ሀሳቦች ሞላችኝ ስትላት ወይዘሮ አዜብም እንግዲህ የውሸት እንባዋን እኔ እንዲህ ልጅ አድርግን ያሳደግኩሽ በጣም ነው የምወድሽ፣ አባትሽ እንኳ ያን ያክል ግፍ ሲያደርስብሽ እኔ ነበርኩኝ በጣም እያዘንኩ እየነበረው እያለች የውሸት እንባዋን ታነባለች። በዚህ ሰዓት እንግዲህ ሚስኪኗ ሶሊያና የእውነት ለእኔ ታዝንልኛለች፣ ትወደኛለች፣ እኔን ምንም ነገር መጥፎ ነገር አታደርገኝም ብላ ታስባለች። መቼም ልትጠራጠር አልቻለችም ማለት ነው። ግን ወይዘሮ አዜብ በተቃራኒው እሷን ማጥፋትና ከዛ ቤት ማባረር ወይ ተድራ ወይ ወደ ውጭ ሀገር ተልካ እንድትወጣላት ነው የምትፈልገው። ሰርጌ ተብዬዋ ደግሞ እንግዲህ ከወንድሟ ጋር እየተጨቃጨቀች ብትፈልግ ሁሉን ሚስጥር አወጣለሁ፣ የልጅህን ፍቅረኛ የልጇን አባት የሚሆነውን ገደልክባት እና ብዙ ሚስጥር ይዣለሁ ያፍኛው ነው እንጂ ብላ ስታስፈራራው እሱን ባክሽ እንግዲህ እኔን ማስፈራራት አትችይም፣ ግን በቤተሰቤ አትምጪኝ፣ ማለቴ ልጄ
ቤተሰቤ ናትና በእሷ ላይ ካሁን በኋላ ምንም መጥፎ ነገር አላደርግም ብሎ ቃል ገባላት። ካሁን በኋላ ግን ልታስፈራሪኝ አትችይም፣ አለኝ የምትይውን የያሽውን መረጃ ሁሉ አውጭና የፈለሽውን አድርጊ አላት። እሷም ኧረ እባክህ እንደ ቀልድ አትይው፣ የልጅህን ፍቅረኛ መግደልህን መቼም አትስትም አይደል አትከዲም አይደል ስትለው አዎ ግን ያን ደግሞ እኔ በሰዓቱ ተናድጄ ስለነበረ ልጅን ለመጠበቅ ያደረኩት ነገር ነው አላት። እናም እንግዲህ ሶሊያና በአክስቷ ተናዳ ነበረ። ክፍሏ ሄዳ ቁጭ ባለችበት አክስትየዋ ሄዳ ይቅርታ ጠየቀቻት። የኔ ውድ ልጅ እኔ እኮ አንቺን ከክፉ ነገር ለመጠበቅ ነው። አንቺ ዓይንሽን አልገለሽም፣ ሰዎች ደግሞ በዙሪያሽ ጠምደውሻል፣ ወጥመድ እየዘረጉልሽ ነውና ተዛ ለመጠበቅ ነው። በጭራሽ እኔ አንቺን ልጎዳሽ አልችልም። እናም ስለ ሰው መጥፎ ነገር እንድታስብን ብዬ አይደለም ብላ ታረቁ። እና ሌላው እንግዲህ ትልቁ አስደንጋጩ ዜና በጣም የሚገርመው የሶሊያናን እናት የገደለቻት አዜብ ነበረች። አዜብ ልጇ ፓንዶራ እናቴ ግን አንቺ ብዙ ሚስጥር ደብቀሽኛል፣ እስከ ዛሬ የሆነ ቪዲዮ እያልሽ በውስጥ እያጉረመረምሽ ያልነገርሽኝ ነገር አለ። ያ ነገር ምንድን ነው እናቴ እባክሽን ንገሪኝ ብላ ስትጠይቃት እናትየዋም ብዙ ታሰበች በኋላ ነገረቻት። ስሚኝማ ልጄ የሶሊያናን እናት የገደልኳት እኔ ነኝ። ነገር ግን ሆን ብዬና አስቤበት ያደረግኩት ነገር አይደለም። እኔ የሶሊያና እናት እዚህ ቤት ሰራተኛ ነበረች እና በዛ ሰዓት ከባሌ ጋር ተኝታ ሳገኛት እጅጉን በጣም ተናድጄ ነበር። የማደርገው ነገር በጣም ግራ ገብቶኝ ስለነበር በጥፊ ስላት ወደቀች። በዛ ሰዓት ደንደሷን የሆነ ነገር መታትና ሞተች አለኝ። እና በዚህ ሰዓት እንግዲህ አክስት ተብዬዋ ሰርኬ መረጃ ይዛብኛለች፣ ቪዲዮ አለ ሴትዮዋ ሲገላ ቪዲዮ ስላላት በዛ እያስፈራራችኝ ነው፣ ከዚህ ቤት ማባረር ያቃተኝ ብላ ነገረቻት። በዚህ ሰዓት ልጅቷ በጣም ደነገጠች። የእውነት አንቺ የሶሊ እናት የገደልሽው አንቺ ነሽ ስትላት፣ አዎ ልጅ ግን በስህተት ነው አውቄ አይደለም አለች እናትየዋም። ሰርኬም እንግዲህ ይህንን መረጃ የያዘችባት ከቤት እንዳታባረራት እዛ ቤት እንድትቀመጥ ብላ ነው። እዛም በመቀመጧ ለሶሊያና ጠበቃ እና መከታ ሆና እየተንከባከበቻት ነው። ምንም ያክል ተንኮል ብጠነስስባት ወይዘሮ አዜብ፣ ነገር ግን ከጀርባዋ እንደ እናት የምትንከባከባ አክስት አለቻት። ሌላው ደግሞ እንግዲህ ፋንቱ ለሶሊያና ሂዳ ስሚኝማ ልጄ እና እህትሽ የልጅን ፎቶ በስልኳ ላይ ያለ ግን ለምን ፈልገው ነው? እሱ እኮ ባለትዳር ነው። ምን እያደረገች ነው? ምን አስባ ነው ብላ ነገረቻት። እውነትሽን ነው? እንዴት የልጅሽን ፎቶ እሷ ተየት ልታገኘው ቻለ ብላ ስትጠይቃት አላቅም ግን ስልኳ ላይ ያለ በማለት ነገረቻት። እናም ይሄኔ ልጅ መሆኑን ናሆም የኔ ልጅ መሆኑን ለማንም እንዲያትናገሪ፣ ግን ለምን እንደፈለገች እህትሽን አጣሪ ጠይቂያት በማለት ነገረቻት። እሷም እሺ እስኪ ቪዲዮም ካለ ልጅሽን አውርጄ ዳውንሎድ አድርጌ እንዲታዩ አደርግሻለሁኝ አይዞሽ ብላ ነገረቻት። በስተመጨረሻም እንግዲህ እናትና ልጅ አሁንም እየመከሩ ነው። ሰርካለም አክስትየዋን ከዛ ቤት እንዴት አድርገው ማስወጣት እንዳለባቸውና ያንን የያዘችውን መረጃ ለማጥፋት እናትና ልጅ እየተመካከሩ፣ ወይዘሮ አዜብም ሰርኬን አሳብዳታለሁ፣ መድኃኒቱ ምግቧ ውስጥ ጨምሬ እንዲታብድ አደርጋታለሁ፣ ብን ብላ እንዲጠፋ አደርጋታለሁ እያለች እያወራች ፋንቱ ተደብቃ እየሰማቻቸው ነበረ። እንግዲህ ምን ያደርጉ ይሆን? የእውነት ሰርኬን ያሳብዷት ይሆን ወይስ መረጃውን ብቻ አጥፍተው ይተዋት ይሆን? እንግዲህ በቀጣይ ክፍል የምናየው ይሆናል። ውድ ቻናል ቤተሰቦች ለዛሬ ያስኩላችሁ ይሄን ይመስል ነበር። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ሁኑ። ላይክ ሼር አይረሳ። ወዳችኋለሁ። ባይ ባይ።